700 ምናምን $759 እየሰራ ነው። እዚህ ጋር እንደምትመለከቱት አይ ቲንክ 6 ወር ይቀርና በ3 ወር ውስጥ አሪፍ ደረጃ እንደምደርስ እናያለን። አይ ቲንክ ይህን ቪዲዮ ተመልሰን ከ3 ወር በኋላ ምናየው ይሆናል። እሺ ሰላም አለበት እንዴት ነው? የቲክቶክ ክሬተር ሪዋርድ ተማሪ ነኝና ባጭሩ አሳይመንት አስገቡ ብለህ ነበር። ብዙ አሳይመንት ሰጣሃል። ኒሻችሁ ምረጡ አስገቡ ብለሃል። ቲክቶክ ለምን እንደጀመራችሁ አስገቡ ብለሃል። ቲክቶክ ክሬተር ሪዋርድ አልበጥር ጋር መማር ጀምረናል። አይ ቲንክ ከዛ ከዛሬ 6 ወር ምናምን የት እንደምትደርሱ ገምቱ ምናምን ብሎ ነበር። አይ ቲንክ እንግዲህ በ3 ወር ውስጥ እርግጠኛ ነኝ 100 ሺዎችን እንደምሰራ አይ ቲንክ እርግጠኛ ነኝ 100 ሺዎችን ዶላር ሰርቼ እንደምታገኙ ይጠብቁ። ከዛም በላይ 6 ወር ይፈጅብኝ ተምሬ እንደጨርስ በ2 ወር በ1 ወር ማክሲመም ውስጥ እናሳካዋለን ከአላህ ጋር ኢንሻአላህ። ሁሉም ነገር አይቀርም። ብዙዎቻችሁ ይሄንን የሰይድ አህመድን ቪዲዮ አይታችሁታል። ብዙዎቻችሁም ቪዲዮን ካያችሁ በኋላ ኢንስፓየር እንደሆናችሁ ተመልክቻለሁ። ኮሜንታችሁን ለማንበብ ሞክሬያለሁ። በጣም ደስ ይላል። ዛሬ የተወሰነ ፖይንቶችን ልነግራችሁ የፈለኩት ማንንም ሰው እንደ ሰይድ ሰክሲድ ማድረግ ትችላላችሁ። እንግዲህ እሱ የ9ኛ ክፍል ተማሪ ነው። 9ኛ ክፍል ተማሪ ነው። የሚፈልገውን ነገር ማሳካት ይችላል በምክንያት ጊቭ አፕ ባለማድረጉ ምክንያት እንዲሁም ደግሞ የተባለውን ነገር በመተግበሩ ምክንያት ማለት ነው። ስለዚህ አሁን የተወሰነ ነገሮችን ላሳያችሁ ፈልጋለሁ። ሰይድ አህመድ አሁን ዛሬ 900 ምናምን ዶላሮችን በወር ሜክ ማድረግ ሲጀምር ከ132,000 ብር በላይ 9ኛ ክፍል ተማሪ ነው። የአንድ አቬሬጅ የሚባል የመንግስት ሰራተኛን የአመት ደሞዝ በአንድ ወር ውስጥ ሜክ ማድረግ ሲጀምር እንዴት ሊሆን ቻለ ምናምን ብላችሁ ኢንስፓየር ከመሆኑ ውጭ እንዴት ይሄን ነገር ሊያሳካው እንደቻለ ምን አይነት ጥረቶችን ያደርግ እንደነበረ በክላሳችን ውስጥ የምንሰጣቸውን አሳይመንቶች እንዴት አድርጎ አቴንድ ያደርግ እንደነበረ ላሳያችሁ ፈልጋለሁ። ምክንያቱም ኮርሱ ላይ ስትመጡ የቲክቶክ ማስተር ክላሳችንም ሊሆን ይችላል፣ ቲክቶክ ክሬተር ሪዋርድም እንዲሁም ደግሞ ቲክቶክ 1-to-1 ክላሳችን ላይ ሊሆን ይችላል። በዋነኝነት ራሳችሁን ልታሳድጉት የምትችሉት የተባለውን ነገር በመተግበር ነው። ፈረስ ያደርሳል እንጂ አይዋጋም ነው። ሰይድ አህመድ ደግሞ እነዛን ነገሮች በአግባቡ ከሚያደርጉ ተማሪዎቻችን መካከል አንደኛው ነበር በወቅቱ። ለዚህ የተሰጠውን አሳይመንት በደንብ ለፍቶ ይሰራል። ድሪም ያለው ልጅ ነው። ያንን በማድረጉ ምክንያት ሰክሰስ ላድርጓል። ኮርሱ ላይ ከነበሩ አሳይመንቶች መካከል አንደኛው ኮርሱን ከጀመሩ በኋላ ስለ ኮርሱ አጠቃላይ ሁኔታ ከተረዱ በኋላ ይህን ኮርስ ለምን እንደጀመሩትና ከ6 ወር በኋላ ራሳቸውን የት ቦታ ላይ ማግኘት ይፈልጋሉ ማለት ቲክቶክን ገንዘብ ሜክ ሞኔታይዝ ማድረግ ምናምን አይደለም። እሱን በ1 ሳምንት በ2 ሳምንት በወር ልታረጉት የምትችሉት ነው። እንደየእውቀታችሁ ደረጃ በ2 ወር ውስጥ ልታረጉት የምትችሉት ነው። ነገር ግን ይህን ኮርስ ተማሩ ለአጭር ጊዜ ብቻ ማይንድ ሴታችሁ ላይ እንዲቀመጥ አንፈልግም። ከዚህ ያመጣን ገንዘብ የሆነ ነገር ቢልድ እያረጋችሁ ወደ ሌላ ነገር ሽፍት ማድረግ አለባችሁ። መልቲ ኢንካሞችን ወደ ህይወታችሁ እንዲመጡ ማድረግ አለባችሁ። መልቲ ኢንካም ጀነሬት ማድረግ አለባችሁ። ከዛ አንፃር ከምንሰጠው አሳይመንት ውስጥ ራሳችሁን ከ6 ወር በኋላ የት ላይ አገኘዋለሁ ብላችሁ ኤክስፔክት ታደርጋላችሁ። ይህ ጥያቄ የሚያተኩረው ምንድነው እናንተ ምን ላይ እንዳላችሁ የሚጠይቅ ነው። ምን አይነት አመለካከት እንዳላችሁ፣ ምን አይነት ሀሳብ እንዳላችሁ፣ የምር ገንዘብ ከመስራት ውጭም ራሳችሁን ያላችሁ ድሪም ምንድነው የሚለውን የሚጠይቅ ነበር። እሱ በወቅቱ የነበረውን ስትራግል ከዚህ በፊት ምን ነገሮች ይሞክር እንደነበረ ሌላ አሁን ራሱን የት ጋር ለማየት እንደሚሞክር የሰራው ቪዲዮ ነበር። ከዛ ኮርሱ ከማለቁ መሀል ላይ ደግሞ የምንሰጠው አሳይመንት አለ። አሁን ላይ ምን ላይ ደረሳችሁ፣ ከአለማችሁት አላማ ለመድረስ ምን ያህል ነጥብ ደርሳችኋል፣ ወይ ደግሞ ምን ያህል ቀራችሁ፣ ካሰባችሁት ምን ያህልስ ተጓዛችሁ የሚሉት ጥያቄዎች ነበር። እሱም እንግዲህ በ2 ወር ከ2 ሳምንት ጊዜ ውስጥ እንግዲህ ሁሉን ነገር አጠናቆ ገንዘብ ሜክ ማድረግ ችሎ መከፈል ችሏል። ይሄንን ላስት መንዝ ከ2 ወር ከ2 ሳምንት በፊት ነው ኦልሬዲ የጨረሰው። ግን ገንዘብ ሞኔታይዝ አድርጎ ሁሉን ነገር ጨርሶ ያለው አሁንም ከአንድ በላይ 2-3 አካውንት ይከፍተ ነው። እንግዲህ በሚቀጥሉት ወራቶች ውስጥ እንግዲህ ይሄንን በወር የሚያገኘውን 900 ምናምን ዶላር ወይም ደግሞ ከ132,000 ብር በላይ የሚሰራውን ይሄንን ገንዘብ በ2 እጥፍ በ3 እጥፍ ሊያሳድገው ይችላል። ቢኮዝ ከዚህ በኋላ ክረምት ነው፣ ፍሪ ታይም ነው። ስለዚህ 2-3 አካውንት እየከፈተ 1-2-3 ስልኮችን ገዝቶ እያንዳንዱ ስልክ ላይ ሞኔታይዝ እንዲያደርግ በማድረግ ገንዘቡን ማሳደግ ይችላል። ስኬል አፕ ማድረግ ይችላል። ከዛ ወደሚፈልገው የላይፍ ስትሪም ደግሞ ሽፍት ማድረግ ይችላል ማለት ነው። ስለዚህ ይሄንን ቪዲዮ ስትመለከቱ ባንድ ቢልድ የተደረገ ነገር እንደሆነ አትገምቱ፣ አታስቡ። ሊሰሩ የሚገባው ስራዎች አሉ። እነዛን ስራዎች መስራት እንዳለባችሁ፣ ጊቭ አፕ ማድረግ እንደሌለባችሁ እንድትረዱት ነው። የሰይድ አህመድን አንዱን አሳይመንት በወቅቱ ካስገባችሁ አሳይመንቶች ውስጥ አንደኛውን ላሳያችሁ። አሳይመንቱን አዳምጠን እንምጣ። እሺ ሰላም አለበት እንዴት ነው? የቲክቶክ ክሬተር ሪዋርድ ተማሪ ነኝና ባጭሩ አሳይመንት አስገቡ ብለህ ነበር። ብዙ አሳይመንት ሰጣሃል። ኒሻችሁ ምረጡ አስገቡ ብለሃል። ቲክቶክ ለምን እንደጀመራችሁ አስገቡ ብለሃል። ሌላኛው ደግሞ በ6 ወር የት እንደምትደርሱና መጨረሻ ላይ ቪዲዮ የነገራችሁ ቪዲዮ ስለቁ በአንዴ ቫይራል እንደማይወጣና እናንተም በ16 ቪዲዮ ምናምን ቫይራል እንደወጣ ልነግረዋልና እናንተም ምን በዚህ እንደተማራችሁ አጭሩ በቪዲዮ ስር ብለኛል። 30 ሰከንድ ብለሃል። ለማሳጠር ሞክራለሽ። በመጀመሪያ ላይ ቲክቶክ ለምሮ መጀመር የፈለጋችሁት ብለህ ነበር። ቲክቶክ መጀመር የፈለግነው አንደኛ እኔ ቲክቶክ መጀመር የፈለኩት ብዙ
በቃ በሺዎች የሚቆጠሩ የኦንላይን ስራዎች በፊት ሰራ ነበረ። የዛሬ አመት ምናምን በቃ ክረምት ላይ ምናምን ጊዜ መስዋዕት አድርጌ ብሬን ኢንቨስት አድርጌ ዩቲዩብ ላይ ገባለሁ። እያንዳንዷን ኦንላይን ስራ ዛሬ ያየሁትን ዛሬ እሞክራለሁ። አብዛኛው እስካም ነው። አብዛኛው ደግሞ እንትን ይሳካላል። አሁን ለምሳሌ ፎሬክስ ሞክር ነበረ ምናምን ፖፖ የሚባል ላይቭ ሞክሬ ነበረ። ሌላኛው ደግሞ አለ ብዙ ሞንቴጅ የሚባል አሉ። በጣም ብዙ ሀል አፕ የሚባል አለ። በጣም ብዙ ከመጠን በላይ ሞክሬያለሁ እና እኔ ብቻ ባጭሩ ሰክሰስ መሆን ነበር የምፈልገው። ትልቅ ደረጃ ላይ ደርሼ ቤተሰቦቼ ጥሩ ደረጃ ማድረስ ነበር የፈለኩት። ግን እነሱ ሞክሬ አልተዘጋጀሁም። ይሄን የቲክቶክ ክሬተር ሪዋርድ ባየሁበት ሰዓት ግን አሪፍ ነው ምናምን። ሌላኛው ጥያቄ ደግሞ በ6 ወር ውስጥ የት ለመድረስ ምናምን ወስናችኋል ነበር የጠየቀውና በ6 ወር ውስጥ መድረስ የፈለኩት የራሴን ቲም ቢልድ እንደማድረግ እኔ 100% እርግጠኛ ነኝ። በዚህ ኮርስ አሁን ኮርሱ ላልቅ ነው፣ ትንሽ ነው የቀረን። ስታርት ፖስት ቪዲዮ ምናምን ደርሰናል። በቃ ከመባላ ፔፓል አከፋፈት ምናምን የሚለው ችግር የለም። እኔ ፔፓል አለኝ ምን አለኝ ሁሉ ነገር አለኝ። ብቻ እኔ ትምህርት ለመማር ነው የገባሁት። በ6 ወር የራሴን ቲም ቢልድ አድርጌ የራሴን በቃ ብዙ ደረጃ ላይ እንደምደርስ አሁን ይሄንን ገና አንድ አካውንት ሞኔታይዝ አላደርግ 4 ስልክ ይዣለሁ። 4 ስልክ ማለት ነው። ሞኔታይዝ ካርኩ በኋላ እሰራበታለሁ ብዬ ተገዝቶ ተቀመጣል። 4 ስልክ አንደኛው ሞኔታይዝ ካርኩ በኋላ ሌላኛው ግን ሞኔታይዝ እንደማድረግ እርግጠኛ ስለሆንኩ ነው ሌላኛውን የሰራሁት። ሌላኛው ደግሞ ኒሽ ምረጡ ብለን ነበር ያመረጥነው። ኒሽ ፈኒ ቪዲዮ ነው። በፈኒ ቪዲዮ የሚሰራ ፈኒ የሚያስቅ ምናምን ሬት 1 2 3 4 5 ይባልና የአምስተኛውን ሬት 20%፣ 40%፣ 60%፣ 80%፣ 100% የተባለ የሚያስቁ ፈኒ ቪዲዮዎች ሬት ተደርጓል። ሌላኛው ደግሞ የመጨረሻው ቪዲዮ ያለቀቅልን በቃ ኔጌቲቭ ኮሜንቶችን እንዳታዩ ምንም አይሰራላችሁም በሚለው ነበር። ኔጌቲቭ ኮሜንቶች እንዳልከው ምንም አይሰሩም። እነሱ ኔጌቲቭ ኮሜንቶች እንዳልከው ኔጌቲቭ ኮሜንት ሲጻፍልን እኛ ቲክቶክ መጀመሪያ ላይ ስትለቅ ለትንሽ ኦዲየንሶች ነው የሚያደርሰልን 200 1000 ምናምን። እነዛ 1000ዎች ላይክ ሼር ሪፖስት ፎሎ ምናምን በሚያደርጉበት ሰዓት ፑሽ የሚደረገውና ያ ሰውዬ አንደኛ ሙሉ ቪዲዮን ያይልሃል፣ ኮሜንት ያደርግልሃል። በዛ ሰዓት ያ ሼር ኮሜንት ላይክ ምናምን ስለሚያደርግልህ በቃ ያንን እንትን ወደ ላይ ተከፋፈልና ኔጌቲቭ ኮሜንት ተጻፈ ብለን እንደማንን ነው። ብቻ ተስፋ አደርጋለሁ አሪፍ ቦታ ደርሼ እንደምታገኝ። እንግዲህ የተመለከታችሁት ይህ ኮርሱን በጀመረበት ሰዓት ላይ ወይ ከ2 ወር በፊት የነበረው ኤንጌጅመንት ነው የመጀመሪያ ፓርት። ስለዚህ ከዛ በኋላስ ነገሮችን እየሰራ ፊግር አውት እያደረገ እየታገለ ምን ላይ እንደነበረ ደግሞ የተወሰነውን የእሱን ኢንተርቪው እንስማ። ምክንያቱም ይህን ቪዲዮ ሊሰራ የፈለግኩት በጣም ብዙዎቹ ኢንስፓየር ሆናቸዋል። ግን እሱ ከተናገረው ውጭስ ከዚህ በፊት የነበረውን ሂደት እንዴት ነበረ፣ ኮርሱ ላይ የነበረው እያንዳንዱ ኤንጌጅመንት እንዴት ነበር የሚለውን ማየት ስላለባችሁ ማወቅ ስላለባችሁ ነው። ኤክስፔክት የምታደርጉት ማንኛውም ነገር ሰክሲድ ለማድረግ ስራ ይፈልጋል፣ ስትራግል ይፈልጋል። እሱን ምር ተጨባጭ በሆነ ሁኔታ የኔን አሳይታችኋለሁ። የሌሎችን ተማሪዎችን አይታችሁታል፣ ምን ያህል ሜክ እንደሚያደርጉ ምን ያህል ስትራግል ያደርጉ እንደነበረ። ከዛ ውጭም ደግሞ ኮርሳችን ላይ ሲመጡ ላይቭ ላይ እየገቡ ለተማሪዎቻችን ሀሳባቸውን እየሰጡ እንደዚህ እንዲያደርጉ ከነሱ ካለፉበት ሁኔታም ያስተምራሉ፣ ፍቃደኛ በመሆን ማለት ነው። ደሴም ቲንግ ደግሞ እናንተ ይሄንን ቪዲዮ አይታችሁ ፉል ኮርስ 3 ሰዓት ከ45 የተለቀቀውን ዩቲዩብ ላይ በመመልከት ራሳችሁን እንድታዘጋጁ ያስፈልጋል ማለት ነው። ሌሎቹ ማድረግ ከቻሉት ዋይኖት ነው እናንተ ማድረግ የማትችሉበት ምን አይነት ምክንያት የለም። ይሄን ስላችሁ ማናቸውም ብትሆኑ የምር ውስጣችሁ ላይ ያለውን ኤነርጂ መጠቀም የምትችሉበት ሌቭል ድረስ መጠቀም ከቻላችሁ ማድረግ የምትችሉት ነገር ነው። ማንንም አያስቆምም። እናንተ መክፈል የሚገባችሁን ዋጋና ሳክሪፋይስ ከከፈላችሁ ድረስ ማለት ያን ደግሞ የሚያሳያችሁ መስመሩን የሚጠቁማችሁ እንዴት መስራት እንዳለባችሁ የሚገጥማችሁን ቴክኒካል ችግሮችን ሁሉ ሶልቭ ለማድረግ ደግሞ አልቢትራ አካዳሚ አለላችሁ። አልቢትራ አካዳሚ ላይ ኦንላይን ላይ የቲክቶክ የዩቲዩብ እንዲሁም ኮርሶችን እናስተምራለን። በዚህ ኮርሶች እያንዳንዳችሁ ሰሞኑን ለመጀመሪያ ክፍያችሁን እስከምታገኙ ድረስ ሙሉ ሳፖርት እናደርግላችኋለን። የኦንላይን ኮርስ የራሱ አለው፣ በራሱ ዌብሳይት ትማራለች። ከዛ ውጭም ደግሞ ከኔ ጋር ላይቭ 1-1 እየተገናኛችሁ የምትማሩበት እድል አለ። እንግዲህ አልቢትራ አካዳሚ ጋር በ3 አይነት ክፍል ትከፍለንላችኋል። ሁለቱንም ባላችሁ አቅም ያማከለ ባላችሁ ጊዜ ያማከለ ኮርሱ የሚሰጠው እናንተ የሚመቻችሁ ሰዓት ስለሆነ ሰራተኛ ልትሆኑ ይችላላችሁ፣ ተማሪ ልትሆኑ ይችላላችሁ። የሰዓት
ገደብ የለውም ላይቭ ላይ ብቻ ስላልሆነ ማለት ነው። ስለዚህ ኦንላይን ላይ ነው። ኦንላይን ራሱ ዌብሳይት ላይ ትማራላችሁ። ከዛ በተጨማሪ ደግሞ ላይቭ ላይ ደግሞ አይን ዋን ቱ ዋን የምታገኙበት ሰዓት ከተማሪዎች ጋር በአንድ ላይ በሚመቻችሁ ሰዓት ተወስኖ በተመቻችሁ ሰዓት ነው ክላስ የሚሰጠው። ስለዚህ ያ ደግሞ በመሆኑ ምክንያት ማንኛውም ሰው የሚመቸውን ሰዓት መሰረት ተደርጎ ቮት ተደርጎ በዛ ሰዓት እንድትማሩ ያደርጋል። ስለዚህ ስራችሁ ጊዜ ያማከለ ነው ማለት ነው። ሌላኛው እንግዲህ ሶስቱ ክፍሎች አንደኛው ዋን ቱ ዋን ክላስ ነው። ዋን ቱ ዋን ክላስ ከኔ ጋር መማር ለምትፈልጉ ሙሉ እያንዳንዱ ነገር ቼክ አውት እያረኳችሁ መማር ለምትፈልጉ ተማሪዎች ነው። ይህም ደግሞ ለ8 ሳምንታት የሚቆይ ነው። በሳምንት 2 ጊዜ የራሱ የሆነ ዌብሳይት አለው። ከዛ ውጭ ደግሞ ላይቭ ዋን ቱ ዋን ከኔ ጋር እያንዳንዱ ብቻችሁን ከኔ ጋር ብቻ በኦንላይን የትኛውም የዓለም ክፍል የትኛውም የኢትዮጵያ ክፍል ብትሆኑ ስማርትፎን እና ኢንተርኔት እስካላችሁ ድረስ መማር የምትችሉበት ነው። እሱም ደግሞ register.albasred.com ጋር ገብታችሁ መመዝገብ ስላላችሁ። ከዛ ውጭም ደግሞ ታች ዲስክሪፕሽን ላይ አለ። ሁለተኛው ደግሞ ቲክቶክ ማስተር ክላስ ነው። የቲክቶክ ማስተር ክላስ ላይ ቲክቶክ ሾፕን፣ ቲክቶክ ክሬተር ሪዋርድን፣ ቲክቶክ ያዘ ቢዝነስ እንዲሁም ደግሞ ብራንድ እንዴት ቢልድ እንደሚደረግ ቲክቶክን ተጠቅመን ቢዝነስ መስራት እንደምንችል የኢትዮጵያ ቲክቶክ አካውንትን እንዲሁም ደግሞ የኢንተርናሽናል በተለምዶ የምንለው የሌሎች ሀገሮችን ወይ ገንዘብ የሚሰራውን የቲክቶክ አካውንት አከፋፈት ከዛ እሱን ተጠቅመን እንዴት አድርገን ክሬተር ሪዋርድን ቲክቶክ ሾፕን እንዴት አድርገን በአግባቡ መስራት እንደምንችል የምናይበት ነው። እንዲሁም ቢዝነሳችንን እና ብራንዳችንን ቢልድ የምናደርግበት። ሶስተኛው ደግሞ የቲክቶክ ክሬተር ሪዋርድ የሚባለው ነው። ቲክቶክ ክሬተር ሪዋርድ ላይ ቲክቶክ ላይ ከ8 በላይ ገንዘብ መስሪያ መንገዶች አሉ። ማስተር ክላሱ ላይ እያንዳንዱን የምንመለከታቸው ይሆናል። ቲክቶክ ክሬተር ሪዋርድ ላይ ግን የምንመለከተው አንድ ነው። ቲክቶክ ቪዲዮ ስንለቅ ቪዲዮዎቻችን ሰዎች በማየታቸው ገንዘብ የሚከፍልበት የቲክቶክ ክሬተር ሪዋርድ ብቻ ይሆናል። በእነዚህ ከሶስት አንዱ መርጣችሁ መማር ትችላላችሁ። ምዝገባው ሊጠናቀቅ በጣም ጥቂት ቀናት ነው የቀረው። የመጨረሻው ምዝገባ የሚሆነው ግንቦት 30 ነው። ሊጠናቀቅ 3 ቀናቶች ብቻ ነው የቀሩት። በእነዚህ 3 ቀናቶች ውስጥ በመመዝገብ ቦታችሁን ሴኩር አድርጉ። የምንቀበለው በጣም ጥቂት ተማሪ ነው። የሚሆንበት እያንዳንዱን ተማሪ ቼክ ማድረግ ስላለብን፣ እያንዳንዱ ተማሪ ደግሞ ማበረታት ስላለብን፣ እያንዳንዱ ተማሪ የሚሰራውን ነገር ቼክ ማድረግ ዋን ቱ ዋን መገናኘት ስላለብን፣ ሳፖርት ለማድረግና ኮንትሮል ለማድረግ በበዛ ቁጥር ስለማይቻል እሱን ሃንድል ለማድረግ ስለሚያስፈልግ ነው ማለት ነው። ስለዚህ ለመመዝገብ ዲስክሪፕሽን ላይ አለላችሁ ሊንኩ መመዝገብ ስላላችሁ። ከዛ ውጭ ደግሞ @albatra26 መመዝገብ ስላላችሁ። ከዛ ውጭ ደግሞ በስልክ ቁጥር 0923 33 64 89 ላይ ደውላችሁ ልትመዘገቡ ትችላላችሁ። 2 ወር ከ15 ቀን ነው ቲክቶክ ክሬተር ሪዋርድ ጀመርኩ ምናምን ካልኳችሁና አሁን ገንዘብ ሜክ ያደረገ እንደሆነ ላሳያችሁ። ቆይ ክፈተውና ላሳያችሁ ምን ያህል ጌም እንደምታሳሱ ከ3 ወር በኋላ ምናምን እዚህ ቦታ ላይ እንጠባበቅ። እንደምን ከ6 ወር በኋላ ነበር ያልኳችሁ። እኔ 2 ወር ከ15 ቀን ምናምን ይፈጅብኝና እዚህኛው ላይ ቢያንስ ላሳያችሁ። ቆይ እዚህኛው ላይ እንደምትመለከቱት ቲንክ ወደ 700 ምናምን $759 እየሰራ ነው። እዚህ ጋር እንደምትመለከቱት $759 ምናምን እየሰራ ነው ብያችሁ ነበረ። አልበተር የሰጠን 6 ወር ነበር። በ6 ወር ይሄኛው እንደው በዚህኛው ስልክ አንደኛው አካውንት ይሄ የምቀርጽበት አለ $100 ምናምን ሰርቷል። 116 ነው 150 ምናምን ብቻ ሰርቷል። ብቻ እንገናኛለን ብያችሁ ነበረ። ከዛውን ደግሞ ቀጣይ የምንገናኘው አይ ቲንክ የራሴን ቲም ቢውልድ አድርጌ ለምንገናኝ 100% እርግጠኛ ነኝ። እንግዲህ እንደሰማችሁት ይሄን ነገር ሊያሳካው የቻለ በ2 ወር ከ15 ቀን ጊዜ ውስጥ ነው ሁሉን ነገር ማሳካት የቻለው። ይህ ሲባል ቲክቶክ ላይ የምር አንድ ነገር አንደርስታንድ ማድረግ ከቻላችሁ፣ የምር ሳክሪፋይ ለማድረግ ዝግጁ ከሆናችሁ፣ የምር ምን ያህል ፐርሰንት ነው የምትወዱት የሚለውን ነገር የምር ድሪም እና ለነዛ ነገር ዋጋ ለመክፈል ዝግጁ ከሆናችሁ፣ ስትራግል ለማድረግ ዝግጁ ከሆናችሁ እንደሱ ማድረግ የምትችሉት ነገር መሆኑን ምሳሌ የሚሆናችሁ ነው። ከዛስ በኋላ አሁን ላይ እንግዲህ በ6 ወር ጊዜ ውስጥ ደግሞ የት እንደሚደርስ እሱ የነገረናል። ያን ምን ጠብቅ ይሆናል እዛ ቦታ ላይ ደርሶ የምናገኘው እንዲሁም ደግሞ ለእናንተ በድጋሚ ኢንስፓየር እንዳያረጋችሁ ነገሮች ተስተካክሉት ማየት እንፈልጋለን። የምር አምቢሽን ስላለው እያንዳንዱ ነገር ማድረግ ስለሚፈልግ ኤቭሪ ዴይ እያንዳንዱ ነገሮችን ሪኮርድ ያደርጋል፣ ያስቀምጣል፣ እየቀረጸ ያስቀምጣል። ያ ደግሞ ኢንስፓይሬሽን ነው። የሆነ ሰዓት ላይ ስልኩ ላይ ሲገባ ያን ስልክ ቪዲዮ ሲያይ እንደዚህ ብዬ እኮ ለራሴ ቃል ገብቼ ነበረ የሚለውን ለማየት ይረዳል። ተመልከቱት። ሰላም ዛሬ በጣም እንግዲህ ቲክቶክ ክሬተር ሪዋርድ አልበተር ጋር መማር ጀምረናል። አይ ቲንክ ከዛሬ 6 ወር ምናምን የት እንደምትደርሱ ገምቱ ምናምን ብሎ ነበር። አይ ቲንክ እንግዲህ በ3 ወር ውስጥ እርግጠኛ ነኝ 100 ሺዎችን እንደምሰራ አይ ቲንክ እርግጠኛ ነኝ $100,000 ሰርቼ እንደምታገኙ ይጠብቁ። ከዛም በላይ 6 ወር ይፈጅብኝ ተምሬ እንደጨረስኩ በ2 ወር በ1 ወር ማክሲመም ውስጥ እናሳካዋለን ከአላህ ጋር ኢንሻአላህ።
ሁሉም ነገር አይቀርም። ይህን ቪዲዮ እናያታለን። ከ3 ወር ተመልሰን መጣን እናያታለን። ተመልሰን መጣን 6 ወር ነው ያለው እሱ በ3 ወር ውስጥ ወይ በ2 ወር ተምሬ ከጨረስኩ በኋላ በ3 ወር ውስጥ እናያለን ይሄንን ቪዲዮ ተመልሰን። መልካም እስከምንገናኝ እስከዛ ጊዜ እንዳልኳችሁ ነው። ለራሱ የገባውን ቃል ማድረግ ችሏል። እናንተም ማድረግ ትችላላችሁ። ይሄን ነገሮች ከ3 ወር በኋላ እናየዋለን። አሁን እንግዲህ ያደረገውና ያሳካውን ነገር ተመልክታችኋል። ስለዚህ እናንተም ማድረግ የምትችሉት ነገር ነው ይህንን የምላችሁ። እሱ እንግዲህ 9ኛ ክፍል ተማሪ ነው። ስራ ላይ ያላችሁ ደሞዛቸው ማይበቃችሁ በጣም ብዙ ሰዎች አላችሁ። ዩኒቨርሲቲ ያላችሁ ታውቁታላችሁ። እኛም በዛ ህይወት ስላለፉ ከዩኒቨርሲቲ ወጣችሁ ምን አይነት ህይወት ልትኖሩ እንደምትችሉ የቅጥር ህይወቱና አሁን ያለው የገንዘብ እያንዳንዱ አቃ ምን ያህል ዋጋ እየጨመረች እንደሆነ የምናውቀው ነገር ነው። ስለዚህ ያን ህይወት መኖር ማትፈልጉ ከሆነ ሞላሽ ጎደለች አይነት ህይወት መኖር ማትፈልጉ ከሆነ እዚህ ጋርም ሌላ ቻንስ አለ። አሁን የግዴታ ቲክቶክ ብቻ አይደለም፣ የግዴታ ዩቲዩብ ብቻ አይደለም፣ አውቶሜሽኖች ብቻ አይደለም። ኮዲንግ ላይ የምትሰሩ ልጆች በኮዲንግ እኔ የመጀመሪያ ስራዎችን ሰራ የነበረ ግቢ ኮድ ላይ ነው። ኮድ አደርጋለሁ ዌብሳይቶችን ፍሪላንሰር ሆኜ የተለያዩ ድርጅቶች ላይ እሰራለሁ። በዛ ገንዘብ ነው ሜክ አደረገ የነበረው። ዴን ሶሻል ሚዲያ ላይም ደግሞ ስመጣ ሞር የተሻለ ነው። ቢኮዝ ኮድ ላይ ስታደርጉ ሎንግ ታይም ኮድ ታደርጋላችሁ። ከዛ ከተወሰነ ጊዜ በኋላ ሌላ ስራ እስከሚመጣ ድረስ ታቆማላችሁ። የምታገኙት ኢንካም የለም። ሶሻል ሚዲያ ላይ ስትመጡ ፖስት የምታደርጉት ቪዲዮ ኤቭሪዴይ ኢንካም ጀነሬት ያደርጋል። ስለዚህ ካልሰራችሁ የእናንተ ድክመት ነው እንጂ የሚሆነው የስራ አለመምጣት ጉዳይ አይደለም የሚሆነው። አሁንም እያልኳችሁ ያለውኝ አይናችሁን ክፈቱት አይናችሁን። በትምህርት ያው ሰክሲድ ማድረግ ትችላላችሁ፣ ገንዘብ ቢልድ ማድረግ ትችላላችሁ፣ ህይወታችሁን መኖር ትችላላችሁ ካልቀደማችሁ፣ ኑሮ ካልቀደማችሁ። በተመሳሳይ ሁኔታ ደግሞ እንደዚሁ ከ9ኛ ክፍል ከዚህ በፊትም በነበር ኢንተርቪው ነግራችኋለሁ። የ7ኛ ክፍል መቀሌ የሚኖር ልጅ በጣም በሚያስደነግጥ ችሎታ በጣም የሚያስደንቅ ገንዘቦች ሜክ እያደረገ ልጅ አለ። በየወሩ ማለት ነው የሚሰራ ልጅ አለ። አሁን እየተማሩ ነው፣ ይሄም እየተማረ ነው፣ ግን በትምህርቱ ላይ ጨምሮ ነው ገንዘብ ሜክ እያደረገ ያለ። ስራ አላችሁ? አዎ፣ በስራ ሰዓታችሁ ላይ ታክሲ ላይ ያየልና የከበደን የማይጠቅም ጭቅጭቅ እንትና አለች እንትና ልብሷ እንደዚህ ሆነ የሚል የማይጠቅሙ ህይወት ላይ 5 ሳንቲም የማይጨምሩ ኮንተንቶችን በማየት ጊዜና ህይወታችሁን ከምታበላሹ ፕሊስ እንደዚህ ህይወታችሁ ላይ ኢንቨስት በማድረግ ቲክቶካችሁን ስትመጡ ኤዲት እያረጋችሁ አልጎሪዝም አንደርስታንድ እያረጋችሁ እየተማራችሁበት ብትመጡስ፣ ኤርፎናችሁን ሰክታችሁ የማይሆን ሙዚቃ ከመስማት የማይሆን ጊዜያችሁን ዌስት ከማድረግ ከማይሆን ጓደኛ ጋር ቺል አውት ለማድረግ ጊዜያችሁን ኢንቨስት ከምታረጉ እንደዚህ አይነት ነገሮችን በማድረግ ህይወታችሁን ብትቀይሩ። የቲክቶክ ክሬተር ሪዋርድ ተማሪ ነኝ። ቲክቶክ ክሬተር ሪዋርድ አለበተርጋ ኮርስ ተምሬ ነበርና ከዚህ 6 ወር ትደርሳላችሁ ምናምን ብለው የምትደርሱበትን ገምቱ ምናምን ተብሎ ነበር። አይ ቲንክ ከዚህ 6 ወር እንኳን 6 ወር በ3 ወር ውስጥ የተሻለ ቦታ ራሴን እንደማገኝ አይ ቲንክ 100% እርግጠኛ ነኝ። 100% እርግጠኛ ነኝ። አውቀዋለሁ ይሄ ነገር እንደሚሳካ። አሪፍ ነው እንግዲህ ብቻ ገምቱ የተባለው እስከ 6 ወር አይ ቲንክ 6 ወር ይቀርና በ3 ወር ውስጥ አሪፍ ደረጃ እንደምደርስ አይ ቲንክ ይሄን ቪዲዮ ተመልሰን ከ3 ወር በኋላ ምናየው ይሆናል። እንግዲህ መልካም ቻው። በቀጣይ ቪዲዮ ላይ እኔ እንዴት አድርጌ በሶሻል ሚዲያ ህይወቴን እንደቀየርኩኝ ከመጀመሪያው እስከ መጨረሻው እስኪ ለእናንተ ኢንስፓየር እንዲያደርጋችሁ እሰራላችኋለሁ። እሱም ቪዲዮ በቀጣይ ቪዲዮ ላይ አገኛችኋለሁ። ሁላችሁም በያላችሁበት መልካም ጊዜ ሁላችሁ። ከዚህ በተጨማሪም እንድሰራላችሁ የምትፈልጉት ማንኛውም ኮንተንት ካለ ታች ዲስክሪፕሽን ላይ ማስቀምጣችሁን እንዳትረሱ። የቲክቶክ ማስተር ክላስ ሊጠናቀቅ በጣም ጥቂት ቀናቶች ነው የቀሩት። ለመመዝገብ @albetre26 የቴሌግራም ቻናል ላይ ወይም በ09236489 እንዲሁም ደግሞ ታች ዲስክሪፕሽን ላይ በሚገኘው ሊንክ ቀጥታ ገብታችሁ መመዝገብ ነው። ከተመዘገባችሁ በኋላ ፎርሙን ሞልታችሁ ከፈላችሁበትን ደረሰኝ @albetre26 የቴሌግራም ቻናል ላይ ላኩ። የኛ ቲሞች በ6 ሰዓት ውስጥ አፕሮቭ አድርገውላችሁ ክላሱን አቴንድ ማድረግ ትችላላችሁ። በሌላ ቪዲዮ አገኛችኋለሁ። መልካም ጊዜ ይሁንላችሁ።